ስለ አባይ መጠናቀቅ አንዳንድ ነገሮችን ማለት ፈልጋለሁ። ስለ ግድቡ የግድቡ መጠናቀቅ ለኢትዮጵያ ትልቅ ድል ነው። ለሀገራችን የሚፈጥርላት ሰፊ ጂኦስትራቴጂክ አቅም እንዳለ እረዳለሁ፣ አምናለሁ። ዘግይቶም ቢሆን እንኳ መጠናቀቁ በጣም የሚያስደስት ነው። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ እንደ ስኳር ፕሮጀክቶች ተቋርጠው የቀሩ አሉ። ቢያንስ ይህ ትልቅ ሀገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝን ደስታ መግለጽ እፈልጋለሁ። ከዚህ ጋር አያይዤ ግን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን እንዲገነቡ አባይ ላይ የታቀዱ የተጠኑ ግድቦች 4 ካስኬድ ዳሞች ናቸው። የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ 3 አሉና ቢያንስ ሁለተኛውን ከላይ ካሉት ከ3ቱ አንዱን ፕሮጀክት ማሰብ ብንጀምርና በርሶ ጊዜ ቢያንስ እንደዚህ አይነት የታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ በዚህ አጋጣሚ እንዲታሰብ ማለት ፈልጋለሁ። በመቀጠል ወደ ጥያቄዎች አልፋለሁ። ክቡር ፕሬዝዳንቱ ለሁለቱ ምክር ቤቶች ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን የዕለት ከዕለት ህይወት ውስጥ ካለው መሰረታዊ የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ። በዚህ ዙሪያ የሚከተሉትን 3 ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከ3 ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀድ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? 2 ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ
በሁለት ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ።